አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ወዳችሁ ፋዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፈላችኋለሁ። ዛሬ ደግሞ ይዤላችሁ የመጣሁት የፈትያ የህይወት ጉዞዎች ይላል። በእውነተኛ ታሪክ ላይ የተመሰረተ የፈትያ የህይወት ጉዞዎች። ፈትያ ለእናትና ለአባቷ የመጀመሪያ ልጅ ስትሆን በዱዓ የተገኘ የልጅ ልጅ ናት። እናትና አባቷ በተጋቡ በ10ኛው ዓመት የልጅ ጥማታቸውን ለማርካት ከፈጣሪ የተሰጠቻቸው የቤታቸው መድመቂያ የፍቅራቸው ማደሻ ገጸ በረከት ነች። የፈትያ አባት ከልጅ ፍላጎታቸው የተነሳ በእናቷ ላይ ከአንድ ሁለት ሚስት ቢያገቡም ልጅ ማግኘት ግን ፍጹም አልቻሉም ነበር። አላህ የፈለገውን በፈለገ ሰዓት የመስጠትና የመንሳት የራሱ ችሎታ ያለው ኃይል ጌታ ነው። ለዚህም ነው የፈትያ አባት ካገቧቸው ሴቶች ሁሉ መውለድ ያልቻሉት። የፈትያ እናትም ቢሆን በባላቸው ሌላ ማግባት ቅር ሳያሰኙ ቀን ከሌት ሳይታክቱ ወደ ፈጣሪያቸው የዱዓ ደወሎችን በመደወል ጥሪያቸው ተሰምቶ ፈትያና አንድ ወንድ ልጅ ሙራድን ለመውለድ በቅተዋል። በልጅ ጦት ፍቅራቸው በመጠኑም ቢሆን ቀዝቅዞ የነበረው የፈትያ እናትና አባት በፈትያና በሙራድ የህፃናቶች ፈገግታ ድምቅ ብሎ ቤታቸው የፍቅር ጮራውን ፈንጥቆ ፈትያ ድክ ድክ እያለች በቤት ውስጥ ያገኘችውን ስበርባር ነገር ወደ አፏ ስትከት ሙራድንም እየመታች ገና በጀርባው የተኛበትን አልጋ ላይ ስደበድበው ሙራድን በጀርባው ተንጋሎ ፈትያ የምታደርጋቸውን እንቅስቃሴ የተረዳ በሚመስል ሁኔታ ከጥርሱ ንጹህ የሆነ ድዶችን በፈገግታ በማድመቅ በልጅ ፍቅር ለተሰቃዩ እናት የፍቅር ምግብ ይለግሳቸዋል። የፈትያ እናትም በእያንዳንዱ የልጃቸው እንቅስቃሴ በደስታ ብዛት የሚያደርጉላቸውን ያጣሉ። ብቻ ለዚህ ደስታ ላበቃቸው ፈጣሪያቸው በማመስገን 2 ረካ በመስገድ ሁልጊዜ ምስጋናቸውን ያደርሳሉ። በቤታቸው የደመቀ የፍቅር ብርሃን ዘለቄታው ያማረ እንዲሆን የዱዓቸው ማስረጊያ ቢያደርጉም አላህ እሱ ካለ ውጭ የሚሆን ነገር የለምና ይህ በልጅነት የፍቅር ብርሃን የፈነጠቀው ጮራ ደምቆ ሳይወጣና ሳይሞቁት እናት ለዓመታት የናፈቀችውን የልጃቸውን ጠረን እንኳን ሳትጠግብ ልጅ የዓለም ብርሃን የሆነችውን የእናትን ፍቅር ሳያጣጥም እቤታቸው ውስጥ የፈነጠቀው የፍቅር ጮራ ብርሃን አስከትሎ ሳይፈነጥቅ ገና በጧቱ መደብዘዝ ተያይዟል። ፈትያ ምንም በዱዓ የተገኘ በስስት የምትታይ የቡክር ልጅ ብኮንም በእናትና በአባቷ ጉያ ውስጥ ሆና ለማደግ አልታደለችም። ገና የ3 ዓመት ህፃን ልጅ እያለች እናቷን በሞት ስታጣ አባቷ የ11 ዓመት ታዳጊ ህፃን እያለች የእናቷን አደራ ቃል ተቀብለው እንደ እናትም እንደ አባትም ሆነው ያሳደጓት አባቷ በሞት አታለች። ፈትያ ገና በለጋ እድሜዋ የሀዘን መራራ ጽዋ የተጎናጨፈች የህይወት ጉዞዋ ላይ በመንገዱ የሚደራደሩ የህይወት መሰናክሎችን መራመድ የጀመረችው ገና በለጋ እድሜዋ ነበር። ፈትያና ወንድሟ ቤተሰቦቻቸው እንደሞቱ ፈትያ ወደ አክስቷ ጋር ስትሄድ ሙራድ ወደ አጎታቸው ጋር በመሄድ በህይወታቸው የመለያየትን እጣ ፈንታ ደርሷቸዋል። ሁለቱም እንድናጡት በማይጠገቡ በዱዓ የተገኙ ቢሆንም ዛሬ በስስት እያዩ የማይጠግቧቸው በልጅ ጦት የተሰቃዩ ወላጆቻቸው የሉም። የቲምነት በጧቱ ተቀብለውታል። ፈትያ አባቱ ያስጀመራትን ትምህርት ገጠር ወደምትኖረው አክስቷ ጋር በመሄድ የ1 ሰዓት የእግር መንገድ በመጓዝ ትምህርቷን እየተከታተለች በትርፍ ጊዜዋ ከእንጨት ለቀማ እስከ ከብቶች ጥበቃ በማገልገል የህይወቷን ውጣ ውረድ ገና ባልጠና ጉልበቷ ተያይዘዋለች። ፈትያ በባህሪዋ ዝምተኛ ጭምት የምትባል አይነት ናት። ሀሳቧን ከመግለጽ ይልቅ በዝምታ መብሰልሰል ትመርጣለች።
ታዲያ ይሄ ባህሪዋ እንዲትብሰለሰልበትና እንዲትጠላ አድርጓታል እንጂ እንዲትወደድ አላደረጋትም። ከእንጀራ እናቷ እስከ ጎረቤታቸው እናቷ አረጋሽ እና ክስቷ ሳትቀር አንቺ ገፊ እናትና አባትሽን ገፍተሽ ባትወለጅ ይሻል ነበር። ምን ነው ያኔ ልጅ እንዲያሉ መሃን ሆነው ቀርተው ቢሆን ዛሬ እኔንም ባላቀጠሽ ነበር። ደግሞ ማን አባሽ ድገፊ ነው በዝምታ አቀርቅረሽ መሬት መሬት የምታዩ አንቺ ገፊ በማለት ገፊ የሚለውን ስድብ እንኳን በቅጡ ሳታውቀው እናቷና አባቷን እሷ የገፋቻቸው የገደለቻቸው በማስመሰል በፈጣሪ ስራ እየገቡ እሷን በወንጀል እያሸማቅቋታል። ፈትያ ምን ጥሩ ነገር ብትሰራ ምስጋና የሚባል ነገር አይታወቅባትም። ታዲያ ይህ ገፊ የሚባለው ስድብና ሌሎቹን ቁጣዎች ተጨምረው የበለጠ ጭንቀት ደኩኖ ተጽዕኖ አሳድሮባታል። ቢከፋት እንኳን የከፋት ነገር ከመናገር ወደ ውስጥ ታነባለች። አንዳንዴ ግን ወደ ውስጥ የተከማቸ እንባዎች በሶት ያጠባቸዋል በሚመስል ሁኔታ ትዘረግፋቸዋለች። ሰቅሰቅ ብላ በማልቀስ ምንም እናቷ በቅጡ ባታውቃቸውም አባቴ ከደረታቸው ላይ ወተት የሌለውን ለመያዝ እንኳን የሚያማቸው የወንድ ጡታቸው ላይ ልጥፍ አድርገውኝ እያባበሉ በፍቅር የሚያስተኛትን በማስታወስ የበለጠ ሰቅሰቅ ብላ እንድታለቅስ ያደርጋታል። ፈትያ የወላጅነት እንክብካቤና ፍቅር በአባቷ ፀጉሮቿን መሰራት ሳይቀር ገና በህፃንነቷ ፍቅር አሳይተዋታል። ዛሬ ግን ያ የለመደችው እንክብካቤ ፍቅር የለም። በቦታው ቁጣ ግልምጫ፣ በውሃ ፈሰሰ ቁንጥጫ ሳይቀር የፍቅር ቦታውን ወርሷል። ፈትያ በእንዲህ አይነት ሁኔታ ለ3 ዓመታት ከአክስቷ ቆይታ ሙራድ ወዳለበት አጎቷ ጋር በመሄድ ትምህርቷን በቅርብ መከታተል ከወንድሟ አብሯ የመኖር እድል አግኝታለች። አሁን በመጠኑም ቢሆን የተሻለ ኑሮ እየኖረች ነው። ሌላው ቢቀር ትርጉሙን እንኳ የማታውቀውን ገፊ የሚባለውን ስድብ የሚሰድባት የለም። ግን አይኑረን እንጂ የልጅ አእምሮ እንደ ነጭ ወረቀት ነው፣ የሰጡትን ይቀበላል እንደሚባለው የፈትያ አእምሮም ውስጥ ገፊ የምትባለው ቃል እንደተቀረጸ ነው። የደብተሯ ሽፋን ላይ ሳቀር ገፊ ገፊ የሚሉ ጽሑፎች በደብተሯ ላይ ጽፈዋለች። አጎቷ የኑሮዋቸው ሁኔታ ምንም ዝቅተኛ ቢሆንም እጅግ ደህና ሰው ናቸው። አሁንም ሆነ ሙራድን ከልጆቻቸው ለይተው አይተዋቸው ከዕለታት አይለዩቸውም። ከዕለታት አንድ ቀን ደብተሯ ላይ ገፊ ተብሎ የተጻፈውን አይተው ማን ነው የጻፈው ሲሏት ፈትያ በቅባት እጦት የተሰባበረ ፀጉሯን እየደባበሱ ሲጠይቋት እንባ እየተናነቃት እኔ ነኝ እንጀራ እናቴ ጎረቤታችን እናቴዋ ረጋሽ እና ክስቴ ሁልጊዜ ገፊ ናት። አባትሽን ገደልሽ፣ ምን ነው ሳትወለጂ ቀርተሽ ቢሆን ይሉኛል እያለች እንባዎቿን ጉንጮቿን አቆራርጠው ወደ መሬት ዱብ ዱብ እያሉ ሲወርዱ ላያት ሰው እጅግ ልብ ትነካለች። ወላጆቿ በሕይወት እያሉ ወላጆቻቸው የሚያመናጭቁ ልጃቸውን ቢያዋት የወላጆቻቸው መኖር ለእነሱ ምን ያህል ዋጋ እንዳለው ያውቁ ነበር። ሆኖም ከጎናቸው ማንም ባለመኖሩ የፈትያ አጎት እንባቸውን እየጠረጉ አንቺ ገፊ አይደለሽም፣ እነሱን አልገደልሽም፣ አላህ የፈለገውን ያደረገው፣ ደግሞ እኮ እኔ ያለሁልሽ ዝም በያቸው በማለት ከጉያቸው አቅፈው እየደባበሱ ሲያባብሏት ለረጅም ጊዜ አጥታው የነበረውን የአባት ፍቅር በማስታወስ እንባ በተናነቀው አነጋገር አባቴ እንደዚህ ነበር የሚያቅፈኝ እያለች ወደ አጎቷ እቅፍ ውስጥ ሽጉጥ በማለት በፍቅር እጦት የቀዘቀዘ አካሏን ታሞቀው ጀመረ። እየደባበሱ ሲያባብሏት ለረጅም ጊዜ አጥታው የነበረውን የአባቷን ፍቅር በማስታወስ እንባ በተናነቀው አነጋገር አባቴ እንደዚህ ነበር የሚያቅፈኝ እያለች ወደ አጎቷ እቅፍ ውስጥ ሽጉጥ በማለት በፍቅር እጦት የቀዘቀዘውን አካላቷን ታሞቀው ጀመረ። ፈትያ በዚህ አይነት ሁኔታ ከአባቷ ያጣችውን ፍቅር ከአጎቷ እየተመገበች ነው። ትምህርት በንቃት ትከታተል ጀመር። ፈትያ በትምህርቷ ከጎበዝ ተማሪዎች የምትመደብ ሰከን ከ1 እስከ 10 ያሉ ደረጃዋን በመያዝ ታጠናቀቃለች።
እስከ 6ኛ ክፍል ድረስ እንደተማረች የፈትያ የህይወት ጉዞ በህመም ምክንያት መደናቀፍ የግድ ሆኖባታል። ፈትያ አንገቷ ላይ ለአስከፊ ችግር የሚያጋጥም እጢ ስለወጣባት በአካባቢው ያሉ አነስተኛ ጤና ኬላዎች ብትታከምም ለውጥ ባለማግኘቷ የተነሳ ለአዲስ አበባ ጥቁር አንበሳ ሆስፒታል ሪፈር ተጻፈላት። የፈትያ አጎት በሰሙ ዜና አቅማቸው ባለመቻሉ በጣም በማዘን ሌላ አማራጭ እንደ ሐኪሞች ሐዘን በተደባለቀበት ስሜት ቢያማክሩም ዶክተሩ ግን የግዴታ ቀዶ ጥገና እንደሚያስፈልጋት በመናገር ዛሬ ነገ ሳይሉ ያሳክሟት፣ የሚያዘገዩባት ከሆነ ለአደጋ ያጋልጣታል በማለት ለፈትያ አጎት ተሰናብቷቸው ሄደ። አጎቷ ሌሊት በሀሳብ ተወጥረው ምንም ማድረግ ባለመቻላቸው ሲወጡና ሲወርዱ አይናቸው እንቅልፍ ሁል ሳይልበት የሱብሒን አዛን የሶላት ጥሪው አስተጋባ። የፈትያ አጎት በሀሳብ በእንቅልፍ እጦት የደቀቀ አካላቸውን እንደምንም በመነሳት በቀዝቃዛ ውሃ ለቅለቅ ብለው ውዷቸውን በማድረግ ሶላታቸውን እየሰገዱ በመጨረሻም እጃቸውን ወደ አላህ በመዘርጋት ለየቲሟ ፈትያ ጤናዋን እንዲሰጣት ዱዓ በማድረግ ከመስገጃቸው ላይ እንዳሉ ፈትያ እሷን በእንቅልፍ እጦት ያደረች ይመስላል። አይኖቿ እያቁለጨለጨች ከመተኛቷ ከተነሱ ካጠገባቸው ኩርትም ብላ ቁጭ አለች። የፈትያ አጎት ምን አሰብክ አጎቴ ያለቻቸው በሚመስል ሁኔታ አይኗን ያያሉ። ምንም ማድረግ ባለመቻላቸው የሀዘን ቁጭት ፊታቸው ላይ እየተነበበ ነው። ወይ ልጅ አንቺም እንደኔ እንቅልፍ እልም ብሎሽ እምቢ ብሎሽ አድሮ ይሆን? ገና በልጅነትሽ ፈጣሪ ፈተናሽን አበዛው። ምን ላድርግ ውስጥሽ ተቀይሞኝ ይሆን እያሉ በውስጣቸው እየተብሰለሰሉ ፈትያ ወደ ጉያቸው በማስገባት የተበሰቃቆሉ የተሰባበሩ የእናት እጅ የናፈቀቻቸውን ፀጉሮቿን እየደባበሱ ስለ አንድ ሀሳብ መጣላቸው። ፈትያ ወርልድ ቪዥን በሚሉት የውጭ ድርጅት ውስጥ የፎቶ አባት የሚሉ አባት አላት። ምንም የሚጠቅም ነገር ባያደርግ ደብተርና እስክርቢቶ፣ አንዳንድ የህፃናት መጫወቻ የመሳሰሉ ነገሮችን ተቀብላ ታውቃለች። ወርልድ ቪዥን በፈረንጆች የሚደገፍ የፕሮቴስታንት እምነት ተከታይ ሲሆን ገጠር ድረስ በመግባት ሙስሊሙን የዘነጋውን ኸይር ስራ በመስራት ይታወቃሉ። የፎቶ አባት በሚል ስም ልጃቸውን ፎቶ እያነሱ ለፈረንጆች በመላክ እርዳታዎችን እየተቀበሉ ለእያንዳንዱ ልጆች ደብተርና አንዳንድ ቁሳቁሶች እስከ ብር ድረስ እንደ እድል ይረዳቸዋል። ሌላው የታመሙ ልጆችን በማሳከም ይታወቃል። የፈትያ አጎትም ፈትያ ወደዛ ይዘዋት የሄዱት እንዲያሳክማት ህመሟን ለማሳየት እና ለማስረዳት ነው። የፈትያ አጎት ህመሟን ካሳያቸው በኋላ ለአዲስ አበባ ጥቁር አንበሳ ሆስፒታል የተጻፈለትን ሪፈር በማሳየት አቅማቸውን እንደማይችሉ በማስረዳት ትምህርቷን እንዳቆመች ሀዘን በተደበላለቀበት ስሜት አስረዳቸው። የፈትያ የፎቶ አባት ጉዳይ ካዳመጣቸው በኋላ ፈትያን በፈገግታ እያየ ማስታወሻዋን በማውጣት አንዳንድ ነገሮችን ጫር ጫር እያደረገ አይዞሽ ትታከሚያለሽ፣ ትምህርትሽንም ትማሪያለሽ፣ ጉዳዮችን ለአለቃ ሪፖርት አድርጌ ምላሹን ማክሰኞ ያሳውቃችኋለሁ በማለት ቀጠሮ ይዘላቸው ተሰናበተ። የፈትያ አጎት ባገኙት ቀን ምላሹን ተስፋ ሰንቀው በተያዘላቸው ቀጠሮ መሰረት ፈትያ ይዘው የወርልድ ቪዥን ድርጅት ላይ በጧት ተገኝተዋል። የፈትያ የፎቶ አባትን በጧቱ ባለ ጉዳዮችን ለማነጋገር ከቢሮ ተሰይሟል። የፈትያ አጎት በቅጡ ያልተዘጋው ቢሮ በር ቆርቁረው ይግቡ የሚል ድምፅ እንደሰሙ ወደ ውስጥ ከፈትያ ጋር ዘልቀው ገቡ። የፈትያ የፎቶ አባት ከመቀመጫው ብድግ ብሎ ሰላምታ ከተቀያየሩ በኋላ የመቀመጫውን ወንበር በእጁ እያመላከተ በክፍል 2 ሀባይብ እንመጣለን ማለት ነው፣ እንገናኛለን።
ላይክ፣ ሼር፣ ሰብስክራይብ አድርጉኝ። መልካም ጊዜ ይሁንላችሁ።